ቼላ ወንድም ጥላ ለምን እንደቆየው ልንገርሽ ሲጀመር ሰኞ ቀን 11 ሰዓት እግር ኳስ አለ ወይ ማን አወቀ ጉድሽን ማን እንዳላዝንልሽ ካዘንኩልሽ ቆየው ሪያሊቲውን እንደተረዳውኝ አዝኝልሻል ይሄ ግን ላስቀኝ አይችልም ነው ምልሽ ገባሽ ለወራጅ ለመውረድ የሚጫወተው ኖቲንጋም ፎረስት ሮቴት አርጎ ገረፈሽ ሮቴት አርጎማ የጃው ፔድሮን ጎል እንዳናደንቅ ሚያስድርግ ቢያንስ አሻሽለሻል በክሊን ሺት ነበር የምትሸነፊው 3 ጎል የተለመደ ነው አንድ አግብተሻል የሚገርም ጎል ጃው ፔድሮማ ፓልመር ፔናልቲ ሳተ በቃ ሌላ ሰው ነው የሆንሽው ነው ምልሽ ከሁሉም የበለጠ የሚያስቀኝ ግን ማን ትላንት ሊቨርፑል እና አስቶን ቪላ ሲሸነፉ ወንዳታ ምራም ያሉት አንግማኖች ምን እሺ ነው ኮንፈረንስ ሊግ ለምነሽ አትገቢም እኮ ይሄ እኮ ግልጽ ነው ኮንፈረንስ ሊግ ለምነሽ አትገቢም ገባሽ አይደል አዲስ አሰልጣኝ ምናምን ችግሩ ሮዚኔር ነው እንዴ ማሬስካ ሲለቅ እኮ ነው የነገርኩሽ ፓፓውቴ በቃ ምንም ማድረግ አይቻልም አንቺ አሁን ከባድ ችግር ውስጥ ያለሽ በሳምንት አንዴ መጫወት ላንቺ ክብር ነው ባሁን ሰዓት ገባሽ አይደል ኔክስት ሲዝን ልክ የፈጠነ በኤፍኬኤፍ ካፕ ከካራባው ካፕ እንደማንቺ የፈጠነ ተባረሽ በሳምንት አንዴ በወር አንዴ ትጮቻለሽ ግዴታ ነው ሰኞ ማለት ግዴታ ነው ይሄን እንድትለምጂው ነው ዛሬ አመጡሽ እዚህ 11 ሰዓት መሆኑ ሁላችንም ግራ እንዳታሸንፊ ነው በቀን መሆን አለበት እንድትታይ ማለት አንግ የለም ወፍ የለም አንግ ፍየል ወዲ ቅዝምዝም ወዲ አለ እኔ ሻምፒዮንስ ሊግ እግሬን ተከተለኝ ይዤ ገባለሁ ላለው አንተ ባላፊ ባግዳሚ ትለጠለጣለህ ወንድም ጥላ እኔ ለማን ነው የምጥረው እሺ ለማን ነው የምደክመው ለማን ነው የምለፈው ለማን ነው የምቋጥረው እኔ ለማን ነው አሮጊቷን የምለጠልጠው እሺ ለማን ነው እሺ ለማን ነው ወይ ቼላ ወንድም ንገረኛ እሺ ለማን ነው እዚህ መቀመጥ መጥፎ ነው እኔ ዘንድሮ አየሁት እኮ አይነፋም ብትሄድ ይሻላል ብንሄድ ይሻለናል አብረን እንግባ አላልኩም እንዴ ምንድነው ቼላዬ ታዋ ታው እንዴ ይዝን ከዴት ነው ማለት አንተ በቃ ተውኮ በአውሮፓ መድረክ መወዳደሩን ታውቆ ማለት ነው ይሻለኛል ይያል ታውቆ በቃ ማለት ነው ኳስ ይቅርብኛል ለነገሩ እኮ ጥፋቱ ዛሬ እናንተ አይደለም እናንተ የለመዳችሁት ምንድነው ወይ ቅዳሜ ወይ እሁድ ነው ያለ ፕሮግራማችሁ አምጥተው ሰኞ ጫወቷል ሌላ ውድድር ይመስላችሁ በሁለተኛ ምክንያት መታቀርቡት ነገራችሁ ቀን ጫወቷል አስቡት ሰኞ ሆነ የሥራ ቀን ሆኖ እንዴት ነው ቀን ጫወቷል እናንተ የለዲት ሰው ናችሁ በቃ ሁለተኛ ከሶስተኛ ምክንያት አሰልጣኝ ይላል ያለ አሰልጣኝ እየተጫወተ ነው ከዚህ በላይ ምን እንጫወት ተጫዋቾቹ ራሱ ከዚህ በላይ ምን እናድርግ በቃ አይዞህ አሪ ጫወታው ላይ በጣም ካስገረመኝ ነገር ምንድነው የመጀመሪያው ወደ ጫወታ ቼልሲ ሊፈቱ የሚችለው ፔናልቲ አልመሳተ ከዛ በተጨማሪ ደግሞ ጆዋ ፔድሮ እጅግ አስገራሚ ጎል ማለት ሊዛባቱ እንደሚያምር ብዙ ምሽነው ውጪ ማለት ነው ጎሉ ሃይ ክላስ የሆነ ጎል ዲታ በደረቱ አብርዶ ተቀልብሶ ያገባበት መንገድ አስደንቀኛል አጨብጭቤለታለሁ ለማንኛውም ይችላል በቃ ወጣ መስራት ነው በቃ ድድ እያሰጣሽ ነው ትርቬን ታስታውሻለሽ ድድ ስታሰጣ አሁን ደግሞ አንቺ ነሽ ድድ አስጨመተኝ በቃ ስራ ፈት ሰፈር ላይ ነው እንደዚህ ትንጓለ ይመጣ አይ መከራ አይ ቅሌት አይ ፔድሮ ያገባው ጎል እንደ 3 ተመንዝሮል 3 አቻ ብትወጡ ደስ ይለኝ ነበር ግን አትችሉም እንደ ቡድን አይችልም ቡድንህም ማለት ቀሽሙኗል ቼልሲ እግዚአብሔር ምስክሬ በነገራችን ላይ ኖቲንጋም ፎረስት ላለመውረድ መጫወቱ ሜዳው ውጭ መጥቶ እንደዚህ ማግባቱ ምናምን አይደል በቤንች ነው የገጠመ በቤንች አንተን ንቆ ለአስቶን ቪላ ነው ዝግጁት አስቶን ቪላ ኤሮፓ ሊግ ማለት በጣም ጸዴ ቡድን ነው ሰሞኑን ኖቲንጋም ፎረስት ሜዳው ውጭ ሰንደርላንድን ሂዶ ገልቦት ነው የመጣው ቪላን ገልቧታል ሰሞኑ ግን ደግሞ አንተን በቤንች እነ ጊብስ ዋይት አልጀመሩም እነ ውድ አልጀመሩም አንደርሰን አልጀመሩም ኢቭን ሌላ ጸዴ ተከላካይ አልጀመረም ተጫዋቾችን እያሳረፈ እየቀያየረ ነው የነበረው ማለት ነው ኢጎርን ሁሉ ቀይሮ ያስወጣበት ደቂቃምራ እያሳረፈ ነው እኔም ደግሞ ጀግና ነኝ ቼልሲና ማንቸስተር ሲቲ ነበር የቀሩን ያራዳ ልጆች ኮንግራ አንድ ጎል ያስቆጥራል ኖቲንጋም ፎረስትና ማንቸስተር ሲቲ ቀጥተውኝ ዛሬ ልቋጥርል ምክንያት አገኙ ሰሞኑን እኔ ስለተወኩ ነው አርሰናልም ፉልሃም ላይ 3 ጎል ያገባው ዛሬ ግን በስርዓት ይቋጥርላል ልተው ነበር ግን ደግሞ አንተ ካሸነፍ ያበደ ሳንቲም ፍንድት በሚሊዮን ይፈነዳል ቴሌግራም ቻናላችን ላይ ካሻውቱን አሁን ራሱ ፖስት አድርገናል ገብታችሁ ተመልከቱት 12000 ምናምን ብር ደርሷል በአንድ ትኬት ማለት ነው አትኬት ነው የተቆረጠው ድቡ ነው የሚል አስቡት ብዙ ሰው ቆርጦታል እየላከልኝ ነው ልበለው ካሻውት አልበለው ይያል አንለውም ማንቸስተር ሲቲን አካሄዱን አይተን በተመቸን ሰዓት ላይቭ ካሻውት ስላለው ካሻውት እንለዋለን ማለት ነው እንችላለን ኖቲንጋም ይችላል ቼላው አዝናለሁ ይመቻችሁ ይሄ አሰልጣኝ ብቻ የሚፈተው ችግር አይደለም ባለቤቶቹ ብቻ የሚፈቱት ችግር አይደለም ተጫዋቾቹ ደደብ ናቸው
አልገባችሁም እኮ ደደብ ናቸው ተጫዋቾች። የገጣባ ስብስብ መሮጥ እንኳን የማይችሉ ሲምፕል ፓስ መቀባበል የማይችሉ ደነዞች። ደነዝ ኖቲንግሃም እኮ በቤንች እኮ ነው የገባው። በቤንች እንዲህ እነ ጊብስ ዋይትና ሳይኖሩ እኮ ነው። ምን አይነት ድድብና ነው? እኔ እግዚአብሔርን አልገባኝም። እንዴ ኧረ በእግዚአብሔር እኔ የትኛውም አሰልጣኝ እስኪ ማን ነው የኔን ቲም ማሰልጠን የሚፈልገው? ሞተዋል እኮ መሮጥ አይችሉም፣ መቀባበል አይችሉም። ትሬኒንግ ይሰራሉ፣ ግን ትሬኒንግ ላይ ቼልሲ ፔጅ ላይ የምትለቁት ትሬኒንግ ይሄ ጎል ሲያገባ ዴላፕና ምንድን ነው እሱ? ጨዋታ ላይ ለምንድን ነው የሌለው? ባዶ ጎል እኮ እኔም ጀግና ነኝ። እኔም ብትቀርጹኝ እኮ እንደሱ አገባለሁ። ደነዝ ይሄ ገጣባ ፓስ ማድረግ እንኳን አይችልም ጨዋታ ላይ ሲገባ። ወይኔ ተቃጠልኩኝ፣ እግዚአብሔርን ተቃጠልኩ። ቶሲን ቻሎባን ነው ማርክ የሚያደርገው፣ ቻሎባም ቶሲንን ነው ማርክ የሚያደርገው። አጥቂውን ለቀው ማለት ነው። ቻሎባ ቶሲንን ስታየው ቀይ የለበሰ ይመስላል። ቶሲን ቻሎባን ስታየው የእነሱን አጥቂ ይመስላል። አንተ ደነዝ ፓልመር የምትባል ደደብ ሰውዬ፣ ያ ልጅ ህይወቱን ከፍሎ ህይወቱን እንደዛ ፔናልቲ ያስገኛል። አንተ ለምቋጣ ልጅ ምን አባ ነው የምትሰራው? እንደዚህ አይነት ፔናልቲ ነው የምትመታው? እኛ እናቀብ። አንተ ደነዝ ተስፋ የለንም፣ ምንም አንገባ፣ ምንም። ሲቲ 5-0 ነው የሚለጠልጥ ኤፍ ኤ ካፕ ራሱ። ተመስገን ጎል ስላገባን አሁን ራሱ ተመስገን። ጆዋ ፔድሮ ብቻ የሚለፋ ኢንሴማለን አምፔርድ የሚሆነ ጨዋታ ነው። ለምን ውጪ ነን ኢምፔር አለን ነው። ጨዋታ ሲጠነባ አይታችሁ ታውቃላችሁ? እንዲህ አፍንጫዬን ይዤ ነው የጨረስኩት። እንዲህ አፍንጫዬን ይዤ በዚህ ልክ አለመቻል ይቻላል? እኔ አላቅም ነበር እንደዚህ አለመቻል። ተመስገን ነው። ቻምፒዮንስ ሊጉ ይቅር አንወርድም አይደለም አንወርድም። ሰጋው አጫወታችን አይደለም አንዴ ሁለቴ ነው መውረድ ያለብን። አቤት እኔ ዛሬ ብገባ ቻምፒዮንስ ሊግ ለመግባት ከእናንተ የተሻለ እጫወታለሁ። ምንም ነው ማችሁት። ዳረ ገደል ግቡ እኔ ላረበስ። አረ ሰዎች አስረዱኝ። እኔ ተገልብጬ ነው ውጤቱ ነው እኔ እንደዚህ ብዬ ያየሁትን መሰለኝ። ተከርብቼ ያየሁት በተለይ 70ኛው ደቂቃ ላይ እውነት እኔ ተገልብጬ ያየሁን የመሰለኝ። ጨዋታውን እየመራንም መሰለኝ የሚጫወቱት ጨዋታ ተጫዋቾቻችን። ላቪያ የሚባል ሰውዬ ሙሉ ኳስ ወደኋላ ነው ደጋፊው ጨዋበት ቢቸግረው እኔ እንደዚህ ብዬ ያየሁት መሰለኝ። ጨዋታውን እየመራን ነው እኛንን ያሸነፍን አልገባኝ። አስረዱኝ። አሸነፍን እንዴ? ምንም ተጫዋቾቹ ምንም አይመስላቸውም። እዛ ጋ ከውጭ እኔ በእኛ ሜዳም አልመሰለኝ የኖቲንጋም ጨዋታ መሰለኝ። በኖቲንጋም ሜዳ ደጋፊው ሲወጣ ሳይ ግራ እኮ ነው። እኔ ግራ ገባኝ። እኔ ሰዎች ወይ አስረዱኝ። እኔ እየታመምኩ ነው እንዴ? እኔ እንትን እያበድኩ ነው እንዴ? ወይኔ ቆይ እስኪ አንድ ወንድ የለም እንደ ቼልሲ ቤት ቶሲን እንደዚህ ረዝመህ እንዲህ ያክልህ ከዛ የአየር ኳስ እንድታወርድ ነው የገባኸው። እንደ ሰለሜ ቂጥቂጡ ስር ትላለህ ጭንቅላትህ ላይ። ወይኔ ከአንተ ኮልዊል ኤሴል ተጎድቶ ይሻላል። ኤሴል ተጎድቶ እንደዚህ እያነከሰ ገብቶ እሱ ከአንተ ይሻላል። እንትና ቻሎባ እኮ ከአንተ ይልቅ እሱ ነው እኮ አየር ኳስ ሲያበርድ የነበረው። ምንድነህ? ለምንድን ነው የምትጫወተው? ጉስቶ ምንድን ነው የምትሰራው? እኔ ጉስቶ አረ በእግዚአብሔር በእናትህ ውጣ፣ በእግዚአብሔር ውጣ። ውጣ ጉስቶ ውጣ። በቃ አትጮት። ጃኦ ፔድሮ ብቻ የሚችለው ዊንገር ጃኦ ፔድሮ መጫወት ይችላል። ዊንገር እሱን አጫውቱልን በቃ። ከዚህ በኋላ ጃኦ ፔድሮን ዊንገር አጫውቱት በቃ። ይሄ ኋላ የምትመለከቱት ልጅ እኮ ከሁሉም የተሻለ የተጫወተው ጎበዝ። እግዚአብሔርን ወይ በኢየሱስ። አሁን አብዛኞቻችሁ ውጤት ስታዩ ቼልሲ ተሸነፈ ትላላችሁ። የኔ ወንድም አልተሸነፈም። ኳስ አልነበረም። ጦርነት ውስጥ እኮ ነው የከተቱት ወንድሜ።
ለነሱ ዲሽቃ ሰጥተው ወራጅ ቀጠና እንዳይወርዱ ተብሎ ዲሽቃ ሰጥተው ለወንድሜ ድንጋይ ይዘው ነው ያጣሉት። ዲሽቃን ከድንጋይ ጋር እኮ ነው ያደባደቡት። 3 ነው የወጉት 3። እኔ ይሄ የተለከፈ በርባን የሆነ ልጅ እኔ ከመች ጀምሮ እንደዚህ እንደባለገን እንጃ። ፔናልቲ ሳተ ቲያጎን አስለቀሰ። ወንድሜ እኔ አልተሸነፈም። እዚህ ደረጃ ለመጫወት እኔ ወንድም አልተሸነፈም። ብቻውን እኮ ነው ብቻውን ቀላ ያጫውተውት ብቻውን ሆላላ ሜዳ ላይ እኔ ብኖርልህ ኖሮ አላየውም እኮ እኔ ብኖርልህ እኔ አባ አይ ወንድሜ እኔ እኮ ምንም አያሳዝንም። ትናንት ቋጠርክ ለኔ ለቶተናህም ቋጠርክ። አንተ ግን ለራስ መሆን አቃተህ። ድሮም ሰው ወንድም ጥላ ስላሸነፍክልኝ ቴንኪዩ። ሂዳ ተገዚ ስማ አንተ ክለብን ሳታቅ ዝም ብለህ ፍሬን አታሰቃየው። እዚህ በቃ እየቋጠርክ ማለት ነው። ቼልሲ ቀልደኛ ቲም ነው። ትለጠለጣለህ። በእናንተ ቤት እኮ በቃ ምን የሆነ ነገር ተስፋ። እድለኛ ናችሁ በጊዜ እንደዚህ አለመበላሸታችሁ እንጂ በሚኮ ቦታ ነበር የምትገኘው። ለሚኮም አሁን ሌላ ጣጣ ተረፋችሁለት። አሁን ለእናንተ ቋጥሮ የሆነ ነገር አገኛለሁ ብሎ ነበር። ወንድም ጥላት እንጊዮ ኩርደታው ቼልሲያውያን ደበራችሁ እንዴ? እንዲችም እንዳይደብራችሁ። ቻምፒየንስ ሊግ ሲጀመር የፋራ ነው። ከአንድም 2 ጊዜ ነግሰንበታል። የነገስንበት ነው። ለኛ ምንም ብርቃችን አይደለም። ላልበሉት እንተውላቸው በሚለው ነው። ዛሬ ግን ማለት ነው የኔ ጨጓራ ምንም ነው ያልሆነው። አዳፕት አደረግኩት። ምክንያቱም የመጣ ሄዶ በክሊንሽት እያስጠበቀን እየገባብን መውጣት ልማዳችን ሆኗል። ያሰልጣኝ ሲወጣ አብሮ ነው ጨጓራ የሚወጣልኝ እንደዚህ ማለት ነው። ስለዚህ ምንም ነው ያልመሰለኝ ዛሬ። ቼልሲያውያን ምንም እንዳይሰማችሁ ነው የምላችሁ። እኛ እንግዲህ ኤፍኤ ካፕ በልተን ሱፐር ሲዝን በትንሹም እናሳልፋለን። ባለፈው ዓመት ኮንፈረንስም ወርልድ ካፕን በልተን ሱፐር ሲዝን አሳልፈናል። በአሁኑ ግን እንደምታዩት ነው የሆነው ማለት ነው። የቼልሲ አቋም እኔ በዚህ ልክ ወርዶ አይቼው አላቅም። በጣም በዚህ ልክ ነው የወረደው። የጆዋ ፔድሮ ጎል ግን በ3 ቢባዛለት ሁላ እግዚአብሔርን በጣም ይገባዋል። ግን ምንም ማድረግ አይቻልም። ፓልመርን በዚህ ልክ ነው እንግዲህ አቋሙ የወረደው። እንዳያችሁት ነው የሆነው። ቼልሲያውያን ምንም ማድረግ አይቻልም። ኮፒ ሊንክ ግን በደንብ የቼልሲ ደጋፊዎች እንኳን ደስ አላችሁ። ከ5 ጌም በኋላ 1 ጎል አግብታችሁ ተሸንፋችኋል። ይሄም ማለት ቀጣይ 2 ጎል አግብታችሁ ተሸንፋላችሁ ማለት ነው። 6 ጌም ሙሉ በተርታ ተሰጠሽ። ዛሬ ግን አግብተሻል። እንኳን ደስ አላችሁ የቼልሲ ደጋፊዎች። ጎል ካያችሁ 5 ጨዋታ አርቋችሁ ነበር። እንኳን ደስ አላችሁ። መጀመሪያ የሰበሰብሽው ነጥብ ነው እንጂ አንቺ ከኔ በታች ነበር መሆን የነበረብሽ። ከኔ በታች 3 ነጥብ ደግሞ አንቺ ጋለኝ። ከአንድ ጨዋታ በኋላ እቀበልሻለሁ ገርፌ ማለት ነው። መቼም አታቀጭኝም አንቺ በዚያ አቋምሽ አታቀጭኝ። ከኔ በታች መሆን እኔ ሪሊጌሽን ባትል መሆን አልነበረብኝም ጋይስ። የምር እቺ ያለች መጀመሪያ የሰበሰበችው ነጥብ ወይ እና እንኳን ደስ አላችሁ። የአርሰናል ተቀናቃኝና ተፎካካሪ ነኝ ሲል የነበረው ቼልሲ ኖቲንጋምን እንኳን አያሽም። በምን አቅም ነው የአርሰናል ተፎካካሪ እንኳን ተስጀመር? እዚህ ዝም ብለው ወንድም ጥላ ምናምን ሲሉ የሆነት መስሎ ነው። እኔ አላቅም ሲጀመር ወንድሜ ሁነም አታቅም ወደፊት ማጥቶም ሲጀመር ቶተናምን ሊቨርፑል ማን ይሄ ቼልሲንም አስወጣተ መጣል ነው ከለንደን። አርሰናል በቂ ነው። ስም ነው የተረፋቸው። እንፎካከራለን። በምን አቅማችሁ ነው ተፎካከሩ? ሲጀመር እናንተ ሲጀመር ለመፎካከርና አርሰናል አቅማችሁ አይፈቅድም። ከዛ ወይ እዛ ሌላ ቲም ውስጥ እዛ ሰፈር ውስጥ ሂዱና ግቡ። ኖቲንጋምን አታሸንፍም ሲጀመር። ኖቲንጋም እንዴ አሁን አሰልጣኝ ተቀየረ። በማን ልታሳብኑ? ሻው የሞተ ቲም ራሳችሁን ከአርሰናል ጋር እንዳትፎካከሩ አችሉ። በምንም ሁሌ በየአመቱ እየመጣ ይደበድባል። ዋንጫ አልበላህም ብለህ ነው የምታናድደው አንተ ማለት። እሱ ሁሌ ይቀጠቅጣል፣ አንተ ታወራለህ። እዚህ ወንድም ጥላ ምናምን ሲሉ እኔ አላውቅም ሲጀመር። የምጠቅምም ቲም አይደለም ሲጀመር። በስመ አብ የሞተ እኔ አሰልጣኙን እንደዛ ሰድባባረህ በአሰልጣኝ ስም ተከልለ ማለት ነው። እኔ ብታሸንፍ ኖሮ ነገ አርሰናልን እንጥላሉ ትላለህ። አችሎም ዝም አርፈህ ተቀመጥ። አቅምህ ገና አላው በርንሌ ሞክር እንዳሳብ ማለት ነው። 13ኛ ትሄዳለህ። ለለውጥ ጥሩ ነው። 13 ደርሰህ ስትመጣ ክፍተት እንዳለ በደንብ ግፋበት ለማለት ነው። ይመችህ። ይሄ ክለብ እውነተኛ ደጋፊ ቢኖረውማ ጋቢ አስለብሶ ሀዘን ያስቀምጥ ነበር። ግን አንተ የሚያሳስብ ነገ አርሰናል ከአትሌቲኮ ማድሪድ ይጥላል አይጥልም ነው። እሱ ይደረስበታል። ግን ይሄ ክለብ እየሄደበት ያለው መንገድ ኖርማል ነው ወይ? ማሬስካ ውለታ ባይውልል ኖሮ ዛሬ ከስፐርስ ጋር እየታገለ ይወርዳል አይወርድም የሚል ስጋት ውስጥ ነበር። በእርግጠኝነት እድሜ ለማሬስካ
ገፍታ ያባረርከው ማለት ምን እሺ ነው? 6 በተከታታይ ሽንፈት ለስንት ነገር የሚጠበቅ ክለብ። አሁን ይህንን ስንል ደግሞ አንድ የተለመደች ዲስኩር አለች። እቺ ከስንት ዓመት በፊት ስለ ሻምፒዮንስ ሊግ መጠ ደጋግመ ታወራለህ። ይህ ዘመን አልፎ ደግሞ የተሻሻለውን ቼልሲ ልናይ ዘንድ እንናፍቃለን። እኔ ራሱ እናፍቃለሁ ያን ማራኪ ቼልሲ እና ሃዛርድ እና ዊሊያን በገሬው ወንዳ ወንዱን ቼልሲ በእርግጠኝነት የምናይበት ዘመን በቅርቡ ይመጣል ብዬ አስባለሁ። ግን በእነዚህ ባለሀብቶች ይሆናል እንጃ፣ እሱን እርግጠኛ አይደለሁም። የዛሬው ሃንግማን ይለያል። ያራዳልጆች ፕሪሚየር ሊግ 5 ተከታታይ በክሊንሺት ነበር የተሸነፈ። ዛሬ ጎላ ገባ። የምሬ ነው። ቼልሲ የምሬ ነው። ወራጅ ቀጠና ይወርድ ነበር። የምሬ ድሮ ነጥብ ባይሰበስብ ወራጅ ቀጠና ይወርድ ነበር። በእውነት የምሬ ነው። ዘጠነኛ ነው ያለ ጋይስ። ኢቨን ሊድስ ይደርስበታል፣ ኤቨርተን ይደርስበታል፣ ፉላም፣ ሰንደርላንድ ምናምን ይደርሱበታል። ሶ ቼልሲ ዘንድሮ ከምንም ሳይሳተፍ ሊጨርስ ነው ማለት ነው። የቼልሲ ደጋፊዎች በጣም ችግር ነው። የምሬ ነው። ቼልሲ የተቀመጠበት ደረጃ ልክ ነው ብዬ አላስብም። ትልቅ ክለብ ነው ቼልሲ፣ ባይዘወይ ሚካድ አይደለም። ግን አየው በአሰልጣኝ ምክንያት አሰልጣኝ በተቀያየረ ቁጥር አያቸዋል የሚመጣውን ሳይድ ኢፌክት እና ዛሬ ጎላ ገባ። ቢያንስ በክሊንሺት 6 ተከታታይ የፕሪሚየር ሊግ ሽንፈት ነው ጋይስ። 6 ተከታታይ የፕሪሚየር ሊግ ሽንፈት በጣም ከባድ። የምሬ ነው በጣም ሊቨርፑል እንደዚህ ዘንድሮ ወርዶ 6 ተከታታይ ጨዋታ አልተሸነፈም። ፕሪሚየር ሊግ 4 ነው የተሸነፈው። በጣም ከባድ። ኧረ በስመ አብ ቼልሲ። ኖቲንጋም ፎረስት ደግሞ እንዴት እንደጨመረ ይሁት። ከ30ኛ ሳምንት ጀምሮ ኖቲንጋም ፎረስት የሚይዘው ጠፋ። የምሬ ነው የሚይዘው ነው የጠፋ። ከ31ኛው ሳምንት ጀምሮ እያሸነፈ ነው በተከታታይ። ኢቨን ኤሮፓ ሊግ ራሱ የመብላት ቻንስ አለው። አስቶን ቪላን ከጣለ እመኑኝ የዘንድሮ ነው የኤሮፓ ሊግ ኖቲንጋም ፎረስት የማሳንስ ቻንስ አለው። ቼልሲ ችግሮች ማለት ነው ስር የሰደደ ነው ስል የነበረው ይሄን ነበረ። ወደ ጨዋታም እየመጣ ነው እንደምታዩት። ስር የሰደደው ደግሞ ብዙ አላወራሁበትም። ስለሱ እንዳወራ የምፈልግ ከሆነ ኮመንት ላይ ያሳውቁኝ። እንግዲህ በሰፊነት እናወራበታለን። በብሉኮ ያመጡት ሌላ ተያያዥ ችግሮች አሉና ስላልተወራ ስለሱ እንዳወራላችሁ የምፈልግ ከሆነ አወራላችኋለሁ። ቼልሲ የማይሆን ጥንቅጥ ውስጥ ነው ያለው በሱ ብቻ ማለት ነው። አሁን ደግሞ ሜዳ ላይ የሚፈጠረው ነገር እያገዘው አይደለም። እንደምታዩት እንግዲህ ሻምፒዮንስ ሊግ ኳሊፊኬሽን እንደማያረጋግጥ ተረጋግጧል። ነገር ግን አስተን ቪላ ምናልባትም 5ኛ ጨርሶ ሻምፒዮንስ ሊጉን ዩሮፓ ሊጉን ማንሳት የሚችል ከሆነ 5ኛ ላይ የሚያገኙት ኳሊፊኬሽን ወደ 6ኛ ስለሚተላለፍ 6ኛ የመድረስ ቻንስ አለው። ግን 9ኛ ላይ ነው ቼልሲ የሚቀመጠው። እንደምታዩት ደግሞ ጨዋታ እንኳን አይደለም ማሸነፍ አቻ መውጣት እንኳን እንደማይችል ያለፉት 6 ፕሪሚየር ሊግ ጨዋታዎች መሸነፍ ችሏል። እናም ከዛም አልፎ ኖቲንጋም ፎረስት ራሱ ፎርሚደብል የሆነ ተጋጣሚ ነው። ያለፉትን 10 ጨዋታዎች አልተሸነፈም፣ ይህንን ጨምሮ ማለት ነው። ያ እንግዲህ መጥፎ ሰዓት ነበር የተገናኙት። ኖቲንጋም ፎረስቶች እንዳያችሁ ነው በጣም ብዙ እድል ያላስፈለጋቸው የተወሰኑ እድሎች ያገኙት። እነሱን እድሎች ደግሞ ዲሳይሲቭ በሆነ መንገድ ነበር ሲጨርሱ የተመለከተ ነው። ፔናልቲም አግኝቶ ነበር በመሃል እንደሚታወቀው። ቼልሲዎችም እንደምታውቁት ጄሲ ዴሪ እንግዲህ ዩኤፋ ዩት ሊግ ላይ 8 ጨዋታ አድርጎ 5 ጎል ማስቆጠር ችሎ ነበር። ቼልሲ በጣም አሪፍ ነገር ታይቶለት ነበር። ከዛ ፕሮጀክት 49 አለመኖሩን ተከትሎ እና ጄሚ ጊትንስም የመሳሰሉት አልነበሩም እና እነሱ ተከትሎ ያው በዛች በኩል እስቲ አዲስ ነገር ሞክር በሚል ጄሲ ዴሪን አመጣሁት ነበር እንደምታውቁት። እሱ ደግሞ ያው ተረባርባም ቢሆን ፔናልቲ ማግኘት ይችላል ነበር። እሷን ፔናልቲ ፓልመር 45+10 አካባቢ ነው ወስዶት ነበረ። ከዛም አልፎ ደግሞ ዣኦ ፔድሮ ራሱ ከልቡ ሲፋታግ የነበረው ብቻው ተጫዋቾች ውስጥ አንዱ እሱ ነበር ሜዳ ላይ። እሱም እንግዲህ እያገባ ሲሻርበት መጨረሻ ላይ አንድም ጎል ቢሆን ለቼልሲ ይዞ መውጣት ችሎ ነበረ። አሞኒ ደግሞ ያው በኖቲንጋም ፎረስት በኩል ቀዳሚነት ጎሉ መጀመሪያ በርኮላቸው ነበር። በኋላም እንግዲህ መድገም ችሎ ነበር። በመሃል ግን ኢጎር ጄሱስም ፔናልቲ አግኝቶ እንግዲህ ማስቆጠር ችሎ ነበር። ኖቲንጋም ፎረስቶች ጥቂት እድሎች ነው የጠበቀባቸው። እነሱ ጥቂት እድሎች ግን ሬሌጌሽን ባትል ውስጥ እንደመሆናቸው ተከትሎ ዲሳይሲቭሊ ሲጠቀሙ ተመልክተናል በፎረስት በኩል። በቼልሲ በኩል ግን እንደነገርኳችሁ ነው ቅድም ከዚህም ከጨዋታውን በላይ ከሻምፒዮንስ ሊግ ኳሊፊኬሽኑም በላይ ስር የሰደደ ችግር አለባቸው። አሁን ሌላ ያው ተስፋ አለ የሚባለው እንደምታውቁት ኤፍ ኤ ካፕ ፋይናሉን ምናልባት ማንሳት የሚችሉ ከሆነ ወደ ኢሮፒያን ፉትቦል የሚመልስባቸው መንገዶች አሉ እና እስቲ ኤፍ ኤ ካፕ ፋይናሉን ግን የማንሳት እድላቸው እንደምታውቁት ነው። ማንቸስተር ሲቲ የጨዋታ መደራረብ ቢኖርበትም ይህንን ቼልሲ ሳይድ አሁን ቼልሲን የመና ጉዳይ አይደለም። ግን ይሄ አሁን ያለው ቼልሲ ሳይድ ኮንፊደንሱ ወርዷል፣ ምኑ ነገሩ ወርዷል። ወኔም ራሱ የለውም። ፋይናል ላይ እንኳን ተነስቶ አይ ይሄማ ቼልሲ ነው አትናቀው እንደ ድሮ ለማለት እንኳን አስቸጋሪ የሆነበት ነው። ኦብቪየስሊ ባጁን እስኮ የለበሱ ድረስ አንዳንድ ተጫዋቾች ኬር እንደሚያደርጉ ታያላችሁ። ግን አንዳንዱ ደግሞ ኬር ከማድረግም አልፎ ኮንፊደንሳቸው ከነይየው የጠፉ ተጫዋቾች እያየው ነው ሜዳ ላይ እና ከፍላጎትም ልትሉ ትችላላችሁ። ብቻ እንደዚህ አይነት ኮንፊደንስ ደግሞ ድሮፕ አጋጥሞ አሁን ደግሞ ይሄ ማንቸስተር ሲቲ ሳይድ እንደምታውቁት ከባድ አረና ልጅ ውስጥ ያለውና
የጨዋታ መደራረብ ቢያጋጥማቸው እኔ ማንቸስተር ሲቲ አሁን እንደ ደጋፊ አይደለም ማወራችሁ የማሸነፍ እድሉ አይታየኝም። ነገር ግን ፋይናል ላይ ቼልሲ ያው ኔቨር ሴይ ኔቨር ነው የሚባለው፣ አንዳንዴ ስቴፕ አፕ ያደርጋሉ የሚለው ነገር አለ እና ተፋይተው ይጮቱ ይችላሉ ወይ? አዎ እኔም እንደዛ ብዬ አስባለሁ። እስቲ የሚያደርጉትን የምናየው ይሆናል። ግን ማንቸስተር ሲቲ ስቲል ያሸንፋል ብዬ አስባለሁ እሱን ጨዋታ። ከሱ ውጭ ግን እንደነገርኳችሁ የቼልሲ ስር የሰደደውን ችግር በሰፊ እንዳመጣላችሁ ፈልጉ። ኮመንት ላይ አሳውቁኝ። ቀጣይ እስክንገናኝ ድረስ ይመቻችሁ። በጣም ደስ ብሎኛል ፋሚሊ፣ እንኳን ደስ አላችሁ። ምንም እንኳን 6 ጊዜ ተከታታይ በፕሪሚየር ሊጉ ብንሸነፍም ከአንድ ወር በኋላ ፕሪሚየር ሊግ ላይ ጎል ማግባት ችለናል ፋሚሊ። የጎል ድርቃችንን አስታክሰናል። በጣም ነው ደስ ያለኝ። ክሊንሺት እንዳይጠብቁ አድርገናቸዋል። ይሄ ነው ቼልሲ፣ እየተመለስን ነው ፋሚሊ።